የመካከለኛው ምስራቅ ውጥረት አዲስ ምዕራፍ ላይ የደረሰ መስሏል። ለዓመታት በዲፕሎማሲ ሽኩቻና በወኪል ጦርነቶች ሲታመስ የቆየው ቀጠናው አሁን ደግሞ የዓለምን የኤነርጂ የጀርባ አጥንት ወደሚነካ ቀጥተኛ ስጋትና ጥቃት ተሸጋግሯል። በኢራንና በካታር መካከል የሚጋራውና በዓለም ግዙፍ የተፈጥሮ ጋዝ ክምችት የሚገኝበት የደቡብ ፓርስ ማምረቻ ተቋም ላይ የተፈጸመው የአየር ድብደባ የጂኦፖለቲካ ተንታኞችን ብቻ ሳይሆን የዓለምን ገበያም እያስደነገጠ ይገኛል። እስራኤል ፈጸመችው የተባለው የጥቃት ካታርን ጨምሮ በበርካታ ሀገራት ለከባድ ተቋሙም ያስነሳ ጉዳይ ሆኗል። ጥቃቱ በኢራን የኢኮኖሚ መሰረት ላይ ያነጣጠረ ነው ወይስ በስተጀርባው ሌላ ስትራቴጂ ስልት አለ? የዓለምን የነዳጅና የጋዝ ዋስትናስ በዚህ ግጭት ምክንያት ምን ሊገጥመው ይችላል? ይህ የጥቃት እርምጃ በቀጠናው አጠቃላይ ጦርነት እንዲቀሰቅስ የሚያደርገው የመጨረሻው ክብሪት የሆነው የሚሉና ሌሎች ጉዳዮችም በብዛት እየተነሱ ነው። አዎ የደቡብ ፓርስ ጥቃት በመካከለኛው ምስራቅ የኤነርጂ ደህንነትና የጂኦፖለቲካ ሚዛን ላይ የተጋረጠም አዲስ ስጋት ሆኗል። በቀጠናው የተለኮሰው የጦርነት ክብሪት የዓለምን የኤነርጂ ዋስትና ወደሚያናጋ አደገኛ ደረጃ መሸጋገሩን የሚያሳዩ ክስተቶችም እየተፈራረቁ ነው። ከኢራን እስላማዊ አብዮታዊ ዘብ ጋር የቅርብ ግንኙነት ያለው የታስኒም የዜና ወኪል እንደዘገበው በኢራን ደቡባዊ ግዛት በሚገኘውና በዓለም ግዙፍ የተፈጥሮ ጋዝ ማውጫ በሆነው ደቡብ ፓርስ የፔትሮኬሚካል ተቋም ላይ የአየር ድብደባ ተፈጽሟል። ይህ ጥቃት የተፈጸመው ትናንት ረፋድ አካባቢ መሆኑን የጠቀሰው ዘገባው ድርጊቱ በቀጠናው ያለውን የደህንነት ስጋት ወደ ከፍተኛ ደረጃም አድርሶታል ነው ያለው። የፋርስ የዜና ወኪል በበኩሉ በጥቃቱ ሳቢያ በተቋም ውስጥ የእሳት አደጋ መከሰቱንና የአደጋ ጊዜ ሰራተኞች እሳቱን ለመቆጣጠር ርብርብ እያደረጉ መሆኑን በቴሌግራም ገጹ ባወጣው መረጃ አመላክቷል። ይህ ክስተት ኢራን በኢኮኖሚ ረገድ እጅግ የምትተማመንበትን የጋዝ ዘርፍ ኢላማ ማድረጉ በቴህራንና በቴልአቪቭ መካከል ያለው ጥላቻ ወደ ቀጥተኛና መሰረተ ልማትን ወደሚያወድም ጦርነት እያሸጋገረው መሆኑን ያሳያል። የዚህ ጥቃት ፖለቲካዊ አንድምታ ከኢራን ድንበር አልፎም ጎረቤት ካታርን ጭምር በቀጥታ ሚነካ ነው። ደቡብ ፓርስ በኢራንና በካታር መካከል የሚጋራ የጋዝ ክምችት ያለበት ስፍራ በመሆኑ ካታር ድርጊቱን በጽኑ አውግዛለች። የካታር መንግስት ጥቃቱ በእስራኤል የተፈጸመ መሆኑን በግልጽ በመጥቀስ ድርጊቱን አደገኛና ኃላፊነት የጎደለው ሲልም ገልጾታል። የካታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጅድ አልናስሪ በሰጡት መግለጫም እንዲህ ያሉ በኤነርጂ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች የአንድን ሀገር ደህንነት ብቻ ሳይሆን የዓለምን የነዳጅና ጋዝ አቅርቦት ዋስትና አደጋ ላይ የሚጥሉ መሆኑን አስገንዝበዋል። ካታር በዓለም አቀፍ የጋዝ ገበያ ውስጥ ያላት ወሳኝ ሚና ግምት ውስጥ በማስገባትም የጥቃት የገበያ መረጋጋትን ሊያናጋ እንደሚችል ስጋቷን ገልጻለች። ቃል አቀባዩ ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩና ወሳኝ የሆኑ ሲቪል ተቋማትን ከጦርነት ቀጠና እንዲያወጡም ጥሪ አቅርበዋል። የደቡብ ፓርስ ታሪካዊና ስትራቴጂካዊ ፋይዳም በብዙ የሚነሳ ነው። ከ1970ዎቹ ጀምሮ ጥናቶች የተደረጉበት ይህ ግዙፍ የጋዝ ክምችት ኢራን ከዓለም አቀፍ ማዕቀቦች ተርፋ ኢኮኖሚዋን እንድታቆም ትልቅ ሚና ሲጫወትም ቆይቷል። ባለፉት 2 አስርት ዓመታት ቴህራን በቢሊዮን የሚቆጠር ዶላር በዚህ ስፍራ ላይ ፈሰስ በማድረግ የማምረት አቅሟን ስታሳድግም ቆይታለች። በሌላ በኩል እስራኤል የኢራን የኒኩለር ፕሮግራምና የሚሳኤል አቅምን ለመክታት የምታደርገው ጥረት አሁን ወደ ኢኮኖሚያዊ ተቋማት መዞሩ አዲስ ስልት መሆኑንም የፖለቲካ ተንታኞች ይናገራሉ። ሬውተርስ ያናገራቸው የጂኦፖለቲካ ባለሙያዎች እንደሚሉት እስራኤል እንዲህ ያለውን እርምጃ የወሰደችው ኢራን በቅርቡ ለሰነዘረችው የሚሳኤል ጥቃት ምላሽ ለመስጠት ሊሆን ይችላል ይላሉ። ይህም የአይንን ለአይን መርህ የተከተለ ሳይሆን የኢራንን የገንዘብ ምንጭ በማድረግ የረጅም ጊዜ አቅሟን ለማዳከም የታለመ ስትራቴጂ እንደሆነም ይገመታል። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ዶክተር ሳሚር አልካቲብ እንደሚሉት የደቡብ ፓርስ ጥቃት የመልእክት ልውውጥ ነው። እስራኤል ለኢራን ማስተላለፍ የፈለገችው መልእክት የትኛውንም ስትራቴጂካዊ ተቋማት የመምታት አቅም አለኝ የሚል ሲሆን ይህ ደግሞ በቴህራን በኩል ጠንከር ያለ ወታደራዊ ምላሽን ሊያስከትል ይችላል ሲሉ
ስጋታቸውን አስቀምጠዋል። በሌላ በኩል የአልጀዚራ የፖለቲካ ተንታኝ አምደኞች እንደሚጠቁሙት የካታር ጠንካራ መግለጫ ሀገሪቱ ካላት የሽምግልና ሚና አንጻር የሚጠበቅ ቢሆንም ጥቃቱ በእሷ የጋዝ መሬት ላይ ሳይሆን በኢራን በኩል ባለው ክፍል ላይ መፈጸሙ ስጋቱን በከፊል ይቀንሷል ይላሉ። ሆኖም ግን የጋዝ ማከማቻው አንድ ወጥ በመሆኑ በአንድ ወገን የሚፈጠር የእሳት አደጋ ወይም የመሰረተ ልማት ውድመት በሌላኛው ወገን ምርት ላይ ተጽዕኖ ማሳረፉ አይቀሬ ነው የሚል ስጋት አላቸው። ይህ ደግሞ ካታርን በኢራንና በእስራኤል መካከል ባለ ግጭት ውስጥ ሳትወድ በግዷ እንድትገባ ሊያደርጋት ይችላል። የደቡብ ፓርስ ጥቃት በዓለም የጋዝ ዋጋ ላይ ከፍተኛ መናወጥን ሊፈጥርም ይችላል። ብሉምበርግ በዘገባው ጥቃቱ በተሰማ በጥቂት ሰዓታት ውስጥ በአውሮፓ የጋዝ ገበያ ላይ የዋጋ ጭማሪም ታይቷል። አውሮፓ ከሩሲያ ዩክሬን ጦርነት በኋላ አማራጭ የኤነርጂ ምንጮች በምትፈልግበት በዚህ ወቅት በመካከለኛው ምስራቅ የሚከሰት ማንኛውም የጋዝ ምርት መቋረጥ ለዓለም ኢኮኖሚ ከባድ ሸክም ይሆናል። አውሮፓም የዚህ ገፈት ቀማሽ ትሆናለች። በተለይም የክረምት ወቅት እየቀረበ ባለበት በአሁኑ ሰዓት የደቡብ ፓርስ ምርት መስተጓጎል በኢንዱስትሪዎችና በቤት ውስጥ ማሞቂያዎች ላይም ተጽዕኖ ይኖረዋል። የኢራን የነዳጅ ሚኒስቴር ጉዳቱን ለመገምገም ጥረት እያደረገ ቢሆንም የፋርስ የዜና ወኪል የዘገበው ግዙፍ እሳት ግን ጉዳዩ ቀላል ላይሆን እንደሚችልም ፍንጭ የሰጠው ሆኗል። እስራኤል እስካሁን ለተሰነዘረባት ክስ ይፋዊ ምላሽን አልሰጠችም። ሆኖም የአገሪቱ ባለስልጣናት ከዚህ ቀደም ኢራን ለምትሰነዝረው ትንኮሳ ዋጋ ትከፍላለች ሲሉ መዛታቸው የሚታወስ ነው። በእስራኤል በኩል ኢራን የቀጠናውን ደህንነት ለማናጋት የምትጠቀምበትን የገንዘብ ምንጭ ማድረግ ራስን ለመከላከል የሚወሰድ እርምጃ ነው የሚል መርህ አለ። ቴህራን ደግሞ በሌላ ጫፍ የሽብር ተግባርና የዓለም አቀፍ ሕግ ጥሰት አድርጋ የምትቆጥረውን የእስራኤልን ጥቃት ለመሰንዘር የትኛውንም አይነት እርምጃ ልትወስድ እንደምትችል በተደጋጋሚ አስጠንቅቃለች። ታዲያ የደቡብ ፓርስ ጥቃት በመካከለኛው ምስራቅ የጦርነት ቀመር ላይ ለውጥ ማምጣቱን መገንዘብ ይቻላል። ጥቃቱ ወታደራዊ ኢላማዎችን ብቻ ሳይሆን የአንድን ሀገር የሕልውና መሰረት የሆኑ የኢኮኖሚ ተቋማትን ማካተቹም የፍጥጫውን አድማስ አስፍቶታል። ወደፊትስ የሚለው ደግሞ በብዙ የሚነሳ ነው። ኢራን ተመሳሳይ በሆነ መልኩ የእስራኤልን የኤነርጂ ተቋማት ወይም የባህር ላይ የጋዝ ቁፋሬዎችን ማለትም እንደ ሌቪያቲያን ያሉ ኢላማ ልታደርግ የምትችልበት ዕድል ሰፊ ነው። ይህ ደግሞ የጋዝ ጦርነት ወደሚባል አዲስ ክስተት ሊያመራ ይችላል። ዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅትና መሰል ተቋማት ውጥረቱን ለማርገብ ፈጣን የዲፕሎማሲ ጥረት አለማድረጋቸው ደግሞ በእንቅርት ላይ ጆሮ ደግፍ አስብሏል። ታዲያ በወታደራዊ ጡንቻ ማሳየት ሳይሆን በካታርና በሌሎች አደራዳሪዎች አማካኝነት ወደ ጠረጴዛ ዙሪያ ንግግር በመመለስና የኤነርጂ ተቋማትን ከፖለቲካ ቁማር ነፃ በማድረግ መካከለኛው ምስራቅ አዲስ የሰላም አየር ይተነፈሳል የሚለው ግን በብዙ ጥያቄ ውስጥ የሚታይ ነው። በአጭር ጊዜ ግን ቀጠናው ሰላም የሚተነፍስ አይመስልም። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ፋርስ ኒውስን፣ ቢቢሲን፣ ሬውተርስንና ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።